እና ዋይደር እና ዋሂድ ጋራ ዋሂድን ደግሞ ወደ ክርስትና አዳጊ ትነግርሃለች። ዕብራዊ ስትመጣ እኛን ያመጣ ነው የነበረ ዋሂድን በዲሲፕሊን ባለው ነገር የምንነጋገረው መጽሐፍን ይዘህ መጽሐፍ ቅዱስ ምን ይላል በሚል መረጃ ነው የምንነጋገረው። ቁርአን ምን ይላል? አቤል አንድ ነገር ልንገርህ። ፎር ኤግዛምፕል ነው የምነግርህ። እንደ ቢንዬ ዲሲፕሊን ያለው ሰው የለም። እውነቱን ልንገርህ፣ ጌታዬ ኢየሱስ ምስክር። በጣም ይሄንን አስመራ ይነግርሃለሁ። በጣም 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 ካልም የሆነ በጣም ጨዋ ወንድም ነው። አውራው ብራዘር፣ ጊዜ ስጠኝ አስጨርሰኝ ብለህ ካልክ ያስጨርሳል እንጂ አውራው። እኔ ከአንድም ሁለቴም አየሁት እኮ ሰው ልጅ እኮ አይተህ ነው። እኔ አይ ዶንት ኖ ብቻ እግዚአብሔር። ለማንኛውም የጀመርከውን ነው እንቀጥለው። እኔ አሁን ለምኜህ ላውራ አቤል ኖ አይደለም። ሌላ ጊዜ እርሚ እንትን ሲል እንደ እግዚአብሔር ፈቃድ ሌላ ጊዜ ይሻላል። እሺ ችግር የለውም። በቃ ሚውት አድርግና እዚሁ ቁጭ ብለህ ቡና ጠጣ፣ አንተም ትንሽ ምግብ ብላ። ኤርሚያውም እንደዛው እያደረገ ስለሆነ ማለት ነው። ኦኬ አንዳንዴ እኮ ምናልባት አስቸግሬው ሊሆን ይችላል። ጠንከር አድርጌ ተናግሬዋለሁ ማለት ነው አቤሎ። እሺ ሌላ ኦርቶዶክሳዊ ካለ ይምጣና በግብፅ ይኖር የነበረውን ከእናቱ ተለይቶ የኖረ የነበረውንም ኢየሱስ በዛውም ማወቅ ስለፈለግን እዚህ ላይ ትንሽ ቦርቀቅ አድርጎ አልምቶ አስፍቶ የሚነግረን ካለ ሌላ ኦርቶዶክሳዊ ካለ ብቅ ይበል እና አስረዱን። እኛ አሁን ዘንዶ በተለይ ያሳደዳትን ዘንዶ ራሱ ማን ነው የሚለውን ሴቲቱ በዘንዶ የተሰደደችው ሴት ማናት የሚለውንም እስቲ እንደው እባካችሁን አሳውቁን። ስለ ጌታ ፍቅር እንለምናችኋለን። ኦርቶዶክሳዊ ካለ አሁንም ይላክልን። አቤል ሪጀክት አድርጎኛል። እኔን ዛሬ ከፍቶኛል። ያው ችግር የለውም። አቤል እንደዚህ እንትን ይበረታብኛል ብዬ ባላሰብኩበት ዘመን ጌታ ሆይ እሺ። አይ የዚህ ዘንዶ ጉዳይ ዛሬ ዓለም ሊያጫርስ ነው። አቤሎ ቅድም እሺ ችግር የለውም አታውራኝ፣ ግን ቅድም ፕሮቴስታንቶች ናቸው ባለው ወንድም ስትስማማለህ? አቤሎ እየሰማኝ ከሆነ ዘንዶ ማለት ፕሮቴስታንት ነው ያለው። ኖ እሱን አልቀበለውም። ለምን የሰው ልጅ ምን አለ መሰለህ፣ ዘንዶ ማለት እንግዲህ ክፋትን የሚናገር ክርስቶስን መንገድ የሚያሳድድ እንደዚህ አይነት ነገር ነው ዘንዶ ሊለው የሚችለው። ባህሪን ነው የሚገልጸው የሰው ልጅ እና ወደ ሰው ልጅ እርኩስ መንፈስ የተያዘ ልክ አሁን ለምሳሌ ዳቢሎስ ጥንት የተጣለው ዳቢሎስ ይላል እንግዲህ ወደ ምድር የተጣለው። ስለዚህ ዳቢሎስ ማለት ደግሞ ተንኮለኛ ማለት ነው እንግዲህ የሐሰት አባት የሐሰት እንትን ነው። ስለዚህ ገሌ ናቸው ብሎ ወደ አንድ እምነት ማምጣት ክርስቶስን የሚቀበሉን ሰው እንደዛ ማለት ጥሩ አይደለም። ክርስቶስ ጌታ ነው ብለው ያምናሉ። ጌትነቱ የጌቶች ጌቶች የአማልክት አምላክ የነገስታት ንጉስ ብለው የሚያምኑ ሰዎችን እንደዛ ብሎ መለጠፍ ጥሩ አይደለም። ህዝቤ እውቀት ከማጣ ጠፋ ይላለኝ እና ቃሉ እንደሚለው መህር ነው እንጂ ገሌ ነው ብሎ መለጠፉ ጥሩ አይደለም። ወደ ጽድቅ መንገድም አያመጣም። ስለዚህ አትስማማም? አልቀበለውም። ጴንጤ ነው ያለ ዘንዶ ጴንጤ ነው ያለውን አትስማማውም? አልስማማም። አክስቶቼ ሁላ ጴንጤዎች አሉ፣ ደጋጎች በጣም ማቃቸው። በፊት እኔ ልጅ እያለሁ ልጁ እንደዛ ያለበት እኮ ምክንያት እናንተ ድንግል ማርያምን ስለምትቃወሙ የእርሷ ተቃዋሚዎች ናችሁ። ስለዚህ ዘንዶውም ያሳደደው ሴቲቱን ነው፣ እናንተ የምታሳድዱት ሴቲቱን እኮ ነው ያለው ሰውየው። ድንግል ማርያምንም እናንተም እኮ አትቃወሟትም እኮ ታምናላችሁ። የአምላክ እናት ናችሁ ብላችሁ ታምናላችሁ እኮ። ያረዳድ ችግር ነው የሰው ልጅ ንቃተ ህሊናው እንግዲህ አታማልድም ብላችሁ ታምናላችሁ። እኛ ደግሞ ታማልዳለች ብለን እናምናለን። ልዩነታችን ይሄ ብቻ ነው። መብታችሁ ነው እንግዲህ። ምልጃን ለሰው ልጅ ሰጧል። ክርስቶስን አማላጅ አልለውም እኔ ራሴ። ለምን የማማለድን ስራ በእኛ ላይ ካኖረ የሰው ልጅ ነው ሊያማልድ የሚችል እንጂ እሱ አንድ ጊዜ አማልዶ ሄዷል ብዬ ነው የማምነው። ሁለተኛ እየመጣ አያማልደኝም።
ያማልዳል ብሎ ለኔ እንደ ራሴ እንደ ስድብ ነው የማየው። አማላጅ ነው ኢየሱስ ብዬ አላምንም። የሰደብኩትን ያለ የሚሰማኝ ለምን እንደ ድሮ ዘንዶ ግን ያሳደዳት ሴት ድንግል ማርያም ናት አንተ ብለህ ታምናለህ? ዘንዶ የሚለው እንግዲህ አሁን ሄሮዶስ ራሱ ዘንዶ ነው እኮ። ዘንዶ ሄሮዶስን ነው የማየው እዛ ላይ ያሳደዳተኝ እሱ ነው በወቅቱ። እሱ ሲያሳድዳቸው ማርያም ናት፣ ግን ዘንዶ ያሳደዳት ማርያም ናት። አዎ እንደዛ ብዬ ነው የማምነው። ለምን በሴቲቱና በሴቷ መካከል ጠላትነትን አመጣለሁ ስላለ ያ ዘንዶ ደግሞ ያገኘ ሽኮናን የሚነድፍ እሱ እስከሆነ ድረስ ጥንት የተጣለው ዘንዶ እሱ ከሆነ አሁን ደግሞ የቀደመው እባብ ደግሞ ይሄ ወደ ምድር የመጣው ደግሞ እንግዲህ ሰውን ልጅ የሚያሳድድ በቃ የሰው ልጅ የሚያርድ የሚያሰቃይ እንደዚህ አይነት ነገር ዘንዶ ነው የምትለው። ሰውን በየአደባባዩ ላይ አንገት ሰቅሎ የሚያርደው ይሄ ዘንዶ ነው የምትለው። ይህን እምነት ካልተቀበልክ እያሉ የሚያርዱ ብዙዎች አሉ። እነዚህ ናቸው ዘንዶ ምላቸው። እግዚአብሔር የፈጠረውን በአምሳሉ ማርያም ናት ለማለት አሁን ቅድም ስታወሩ እየሰማሁ ነበረ። አሁን ማርያም ናት ስትል ለምሳሌ እቺ ዘንዶ የሚያሳድዳት ሴት ፀሐይን ተጎናጽፋ ጨረቃም ከእግሯ በታች ነበሩ። ከዛ ደግሞ 12 አክሊሎች ነበሯት ይላል እና ፀሐይ ጨረቃ የተባሉ 12ቱ አክሊሎች ምንድን ናቸው? አበሉ ፀሐይ ክርስቶስ ነው። እሱ የዓለም ብርሃን ነው። ጨረቃውስ? ጨረቃ እንግዲህ ቅዱሳን ናቸው። 12ቱ ከዋክብት የሚላቸው ጨረቃ እነዚህ ቅዱሳን ናቸው። ቅዱሳን ሰማዕታት ጨረቃውም ቅዱሳን። ከዛ 12ቱም ከዋክብቶች በራሷ ላይ ያሉ እንደ ዘውድ ያሉት እነሱም ቅዱሳን ናቸው። አዎ ቅዱሳን ናቸው። እንግዲህ አክሊልን የሚጎናጸፉ የጽድቅን አክሊል የሚቀበሉ እነሱ ናቸው። እንግዲህ ግን እኮ ጨረቃዋ ከእግሯ ስር ነው ያለ። እነሱ ቅዱሳን ናቸው። ታች ነው ከሴቶቹ ራሷ ላይ ያሉትም ቅዱሳን ናቸው ከዋክብቶቹ 12ቱ። አዎ አሁን እነዚህ ሰማዕታት የሆኑት ቅዱሳንና እንደገና ደግሞ ከላይ ደግሞ አሁን ለምሳሌ ያህል በነገዶቹ የነበሩት ያዕቆብ ነገዶች እነሱ በዛን ዘመን በብሉይ ኪዳን ያላቸው እነሱን ለመጥቀስ ይሆናል ብዬ ነው የምረዳው። አዎ ግን ቅዱሳን ናቸው ካልከኝ አሁን ብዙ ቅዱሳን ነው የሚሆኑት አይደል? 12 እኮ ናቸው ከዋክብቶቹ። 12 ከዋክብት ነው የሚለው 12 ስለሆነ አሁን 12ቱ እንደማን ማን የሚባሉ ቅዱሳን ይሆኑ? መጽሐፍት እኮ ብዙ ጊዜ ርቅ ያለው በጣም የሚገርም ነገር። ቆይ ሲልየው እስኪ ራእይ 12 ላይ መሰለኝ ያለ ይልቃል። ኦኬ ታላቅ ምልክት በሰማይ ታየ። ፀሐይን የተጎናጸፈች ጨረቃን ከእግሮቿ በታች የተጫናት በራሷም ላይ 12 ከዋክብት ያሉባትን አክሊል። 12 ከዋክብት እንግዲህ አክሊል ነው የተቀዳጀች። እንግዲህ አክሊል እንግዲህ የክብር አክሊል ነው። እንግዲህ ይህን ማየው አክሊል ሌላለኝ እዚህ ላይ የተቀዳጀች አንዲት ሴት ነበረች። የሴቲቱ ጸንሳ ነበረች፣ ለመውለድም ምጥ ተይዛ ትጮህ ነበረች። ሌላ ምልክትም በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶች 10 ቀንዶች ነበሩት፣ በራሱም ላይ 7 ዘውዶች ነበሩት። በጅራቱ ስለ ዘንዶ ነው። ቆይ ስለ ዘንዶ እናወራለን። መጀመሪያ ሴቲቱን እናወራ በደንብና ዘንዶ ማን ነው የሚለውንም እናወራዋለን። አሁን ሴቲቱ 12 ከዋክብት በራሷ ላይ አሉ። ገብተዋል። እነኛ 12ቱ ከዋክብቶች ማን ይሆኑ? እንግዲህ ይሄ አክሊል የተሰጣተኝ እንግዲህ 12ቱ እንግዲህ ያዕቆብ ነገር ጸዴ ከታች መልስ እየሰጠች ነው። በሷ ታረኔ ሰው ላይ የራሴን ነው ሐዋርያት ናቸው ትልሃለች እኮ። ሐዋርያትም ሊሆኑም ይችላሉ። ግን ነገዶችን ነው የማየው። ከዛ ያዕቆብ ነገዶች 12ቱ ነገዶች ክብር ያላቸው ያዕቆብ ነገዶች እግዚአብሔር የመረጣቸው
እነሱ ናቸው እንግዲህ ክብር ያላቸው አክሊል ያላቸው በዙፋን ላይ ሆነው መፍረድ የሚችሉት እነሱ ናቸው። ሰማይ ላይ ነው የምለው። እንግዲህ አሁን የተጎናጸፈችው ፀሐይ ኢየሱስ ነው ብለህናል አይደል? አዎ ፀሐይ እሱ ነው እንግዲህ እሱ ነው የምለው። እንትን ጨረቃ ደግሞ ቅዱሳን ናቸው ብለህናል። ቅዱሳን ነው። በጣም ጥሩ። 12ቱ ከዋክብቶች የእስራኤል 12ቱ ነገዶች ናቸው ብለህናል ወይንስ ሌላ? እነሱም ቅዱሳን ናቸው ብለኸኛል፣ ግን ደግሞ ነገዶች ናቸው አልከኝ። አሁን ቅዱሳን የሆኑ አባቶችን እጠይቃለሁ እዚህ ላይ እንግዲህ አሁን እጠይቃለሁ። ለእኔም እንትን ነው እረስቸዋለሁ። እውነት ነው የምልህ ከ10 ምናምን ዓመት በኋላ ነው ተመልሼ የማየው ራእይን። እሺ እስቲ ቆይ አንድ ቦታ ክፈትልኝ። እዛው 12 ላይ ነው ያለው። ከፍቼልህ ቆይ አይ ችግር የለውም። ሌላ ቦታ እኔ ልውሰድህና እስቲ ያንንም ኢየሱስ እንደሆነ ትነግረኝ ከሆነ ብዬ ነው። የት ላይ? ለምሳሌ አሁን ዘፍጥረት 37 ላይ ክፈትልኝ። ኦኬ ዘፍጥረት 37 ዮሴፍ ከቁጥር 9 ጀምረውና 35 36 37 ከቁጥር ስንት ላይ? ከቁጥር 9 ጀምሮ ቁጥር 9 እና 10 እስቲ አንብቡ። የዮሴፍ ታሪክ የሚናገረው ነው አይደለ? አዎ የዮሴፍ ታሪክ ነው። አንተ እርጅና መጥቷል መሰለኝ። ብዙ ላይ እኮ እስቲ 9 ይሄ 5 ነው። 9 ወዴት ነው የሚሄደው? አስራ 3 ነው ይሄ። እስኪ ከ5 ጀምሬ ላንብልህ። እንትኑ 9 አልታየኝ ያለ 9 ታውቃለህ? ጨለማ ነው እባክህ። ዮሴፍም ሕልም አለመ፣ ለወንድሞቹም ነገራቸው። እርሱም አላቸው እኔ ያለሙትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበረ። እነሆ በእኔ ነዶ ቀጥ ብላ ቆመች። የእናንተም ነዶ የእኔ ነዶ ቀጥ ብላ ቆመች። ቀጥሎም የእናንተ ነዶዎችም በዙሪያ ከበዋል። እነሆ በእኔ ነዶ ሰገዱ። ለእኔ ነዶ ሰገዱ ሳይሆን ለእኔ ነዶ ጨለማ ስለሆነብኝ ነው። አንብብልህ፣ እኔ አንብብልህ። እግዚአብሔር ያውቃል። እሺ ችግር የለውም። ከቁጥር 5 ጀምሮ ላንብብልህ። አይን ካስቸገረ አንዳንዴ ሲነጋ መብራቱ በርቶ ድብዝዝ ያለ ነው ታውቃለህ። ድብዝዝ አለ። እሺ ችግር የለውም። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። እርሱም አላቸው እኔ ያለሙትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና፣ እነሆም የእኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶች በዙሪያ ከበው እነሆ ለእኔ ነዶ ሰገዱ። ወንድሞቹም በእኛ ላይ ልትነግስብን ይሆን ወይስ ልትገዛ ይሆን አሉት። እንደገናም ስለ ሕልሙና ስለ ነገሩ ይልቁን ጠሉት። ደግሞም ሌላ ሕልምን አለመ፣ ለወንድሞቹም ነገራቸው፣ እንዲህም አለ እነሆ ደግሞ ሌላ ሕልምን አለምሁ። እነሆም ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። ለአባቱና ለወንድሞቹም ነገራቸው። አባቱም ገሰጸው፣ እንዲህም አለው ይህ ያለምኸው ሕልም ምንድን ነው? በውኑ እኔና እናትህ ወንድሞችም መተን በምድር ላይ እንሰግድልህ ይሆን? ወንድሞቹም ቀኑበት። አባቱ ግን ነገሩን ይጠብቅ ነበር። አሁን እስከ 11 ድረስ አነበብኩልህ። ስለዚህ አሁን ዮሴፍ ያለመው ሕልም ነበር አይደል? ኦኬ። ዮሴፍ ያለመው ሕልም ላይ
ፀሐይና ጨረቃ እንደዚሁም 11ዱም የእርሱ ወንድሞች ሰገዱለት። ለማን? ለዮሴፍ። አሁን ቅድም ፀሐይን የተጎናጸፈችው ፀሐይ የሚለው እርሱ ክርስቶስን ነው ካልከን እዚህ ጋር ያልከን ያለኸው አሁን ወደ ዮሴፍ ደግሞ ህልም መለስ ስንል ፀሐይ ክርስቶስ ከሆነ ፀሐይ ለዮሴፍ ሰገደ ወይንስ ክርስቶስ ለዮሴፍ ሰገደ? እሱ 12ኛ ነው። እሱ አሁን 11 አይደል የሰገዱት? 12ኛው እሱ ነው። 12 ከዋክብት የሚለው ከዮሴፍ ጋር ጨምረን ነው 12። ግን ዮሴፍ ምን አለን? ፀሐይ ሰገደ ለኔ እኮ አለ። ፀሐይና ጨረቃ ለኔ ሰገዱ እኮ አለ። እኮ አሁን የሚያመልከው እንግዲህ የሚሰግዱላት እንግዲህ አሉ ማለት ነው። እንግዲህ ነገዶቹ ዮሴፍ እኮ ነው ለእኔ ሰገዱ ያለው። ለእኔ ሰገዱ አሉ። እንግዲህ ለእርሷም ደግሞ ክብር ስግደት እንደሚያስፈልጋት ያሳያል። እዚህ ላይ አቤል የቱ ጋር እንዴት ሆኖ ነው የክብር? አሁን እኮ ዮሴፍ እኮ ነው ለእኔ ሰገዱ ያለው እኮ። እንግዲህ እነዛ ከዋክብቶች አሁን የእሷ እንጂ የራእዩ ኮከብ ስታየው ነገዶቹ ከሆኑ እነዚህ እንግዲህ የእሱ ነገዶች እንግዲህ እኛን ነን። እንግዲህ ለእሷም እንግዲህ ክብር የሚገባት ምንሰግድላት እናት ስለሆነች ነው ማለት ነው። እንደዛ እረዳዋለሁ። ደግሞ በእሱ ከመጣልኝ አቤልዬ ፀሐይ ኢየሱስ ነው ካልከኝ በዛ ፍቺ እኮ አሁን ፀሐይም ኢየሱስም ከዛ ጨረቃ ቅዱሳን ናቸው ካልከኝ ጨረቃም ተደምረው ከዛ 11ዱ የቀሩትም የእስራኤል ነገዶች ተደምረው ለአንዱ ለዮሴፍ ሰገዱለት እኮ ኢየሱስንም ጨምሮ ማለት ነው ካልከኝ ኢየሱስ ለዮሴፍ ሰግዷል? ኖ አሁን ጥሩ ጥያቄ ነው። ለዮሴፍ እነዚህ ሰገዱ። ዮሴፍም በግብፅ እንደነገሰ ይናገራል። የዛን ሰዓትም በረሃብ በመጣ ጊዜ ሽጠውት እንደነበር ታሪኩ ይናገራል ስለ ያዕቆብ። ግን አሁን ይሄ አሁን ነገዶቹ የምትለው እኛ የእሱ ነገዶች ነን። እኛ እንግዲህ እግዚአብሔር ነገዶች ነን። ስለዚህ ለእሷም እኛም እንደምንሰግድላት እንግዲህ ወደፊትን እያሳየ ነው ብዬም አምናለሁ። እኔ አሁን እሰግድላታለሁ ለጸጋዋ። ጸጋን የሰጠሽ ወይ ደስ ይበልሽ እያልኩኝ አምላክን የወለድሽ እናት ብዬ እሰግዳለሁ። ስለዚህ እያልከኝ ያለኸው በዮሴፍ ውስጥ ማርያም ነበረች ነው? ከዛ ፀሐይና ጨረቃ በዮሴፍ ውስጥ ላለችው ማርያም ሰገዱ? እሱ ላይ እንግዲህ ካልገባህ አቤልዬ አይነው ይከብዳል። ይሄ አንተ አስቀድመ ይዘህ የመጣኸው አየህ የራእይ ትርጉም በእውነት መጽሐፉን አገልበጣ አድርገህ ስታየው በቃ አያስኬድህም። አንድ እርምጃ አያስኬድህም። ለምን ካልክ ፀሐዩን ክርስቶስ ነው፣ ጨረቃው ደግሞ ቅዱሳን ናቸው ብለህ ከጀመርክ የዛን ጊዜ በቃ አሁን ሁሉ ነገር ሊያበቃ ነው። ምክንያቱም ፀሐይና ጨረቃ እንደሰገዱለት ዮሴፍም ተናገረ። ዮሴፍ ማርያም ናት አትለኝም መቼስ አይደለም። ዮሴፍ ነው ማርያም አይደለም። ከ12ቱ ነገዶች አንዱ ነው። ስለዚህ አሁን ፀሐይና ጨረቃ ስትል ኢየሱስና ቅዱሳን ናቸው ካልክ እዚህ ጋር ሊወድቅበት ነው። ስለዚህ ምንድን ነው ታዲያ መደረግ ያለበት? አቤል አሁን እኔ እንዳልትቆጣ እንጂ አሁን አንተ በቃ ማድረግ ያለብህ መጽሐፍ ቅዱስ ማንበብ ነው። አሁን ከዘፍጥረት እስከ ራእይ ምን ይላል? እዛች ጋር አንድ ሰው የነገረህን ወይ አንድ አባት ቄስ የነገሩህን ነው ብለህ ከመቀበል በፊት በእውነት ይህ እውነት ነው ወይ መጽሐፉ እንደዛ ይላል ወይ ብለህ ማገላበጥ አለብህ። እሱ እውነት ነው። መጽሐፍ ምን ይላል ብዬ ያየዋለሁ። እና አሁን ለዚህ ነው አየህ አሁን የቅድም የሰጠህን ትንታኔ ልክ ዘፍጥረት 37 ላይ ሲመጣ ወደኋላ ስንመልሰው ነገሩን ከመጀመሪያው እንደውም ስንመለከተው ከመጀመሪያ እንዲህ አልነበረም። ትርጓሜው አካሄዱም እንዲህ አልነበረም። ለምሳሌ ምንም እንኳን አባቱ ያዕቆብ ይህንን ህልም ሲነግረው አባቱ ያዕቆብ ገሰጸው። እንደምን እያልክ ነው? እኛም መተን ልንሰግድልህ ነው ወይ አለው። ገሰጸው። ነገር ግን ቢገስጸውም አባቱ ያዕቆብ ግን ይህንን በልቡ ይጠባበቅ ነበር። በልቡ ይጠባበቅ ነበር። ስለዚህ አሁን እዛ ጋር
ሴቲቱ የተባለችው ታዲያ ማናት ከተባለ በአጠቃላይ የእስራኤልን ነገድ የሚያሳይ የእስራኤልን መነሻ ሁሉ የሚያሳይ አንድ ፒክቸር እንጂ ማርያም አይደለችም። እንደሱ የሚለው አሁን በመረጃ አስረዳኝ። አሁን ሴቲቱ እስራኤል እንትን ነው የሚለው ነው ከመጽሐፍት እስኪ ንገረን እስኪ ልየውና ልስማ ነው። ችግር ነው። ኦኬ አሁን ሴቲቱ የሚለው ለምሳሌ እስራኤል ብዙ ጊዜ በሴት አንቀጽ ትነገራለች፣ ጽዮን በመባል ትነገራለች፣ ሴቲቱ ይባላል። ግን በአጠቃላይ አሁን መጀመሪያ እዚህ ዘፍጥረት 37 ላይ ያነሳሁትን ሀሳብ በደንብ እንድታየው ፈልጋለሁ። አባት አለ፣ ገብቷል። ለምሳሌ አሁን የዮሴፍ ለአባቱ ለያዕቆብ የነገረውን ነገር እና አባቱ ያዕቆብ ደግሞ የመለሰለትን መልስ በደንብ አስተውል። አሁን እዛ ጋር ነው ነገርን በደንብ ካስተዋል ሁሉ ነገር ግልጽ ነው። ለምሳሌ ቁጥር 9 ላይ ደግሞም ሌላ ህልም አለመ፣ ለወንድሞቹም ነገራቸው፣ እንዲህም አላቸው፣ እነሆ ደግሞ ሌላ ህልምን አለሙ፣ እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። አየህ ዮሴፍ እያለ ያለው ፀሐይና ጨረቃ 11 ከዋክብት ሲሰግዱልኝ አየው ነው። ከዛ ይሄንኑ ህልም ለአባቱና ለወንድሞቹ ነገራቸው ይለናል። ከዛ አባቱም ገሰጸው። ገብቷል። አሁን 11ዱ ከዋክብት 11ዱ የእስራኤል ነገዶች ናቸው፣ የያዕቆብ ልጆች ብለናል አደለ? ዮሴፍ 12ኛው ነው። ዮሴፍ 12ኛው ነው። ከዛ ለአባቱ ግን ሲነግረው አባቱን ገሰጸውና እንዲህም አለው፣ ይህ ያለምኸው ህልም ምንድን ነው? በእውኑ እኔና እናትህ አለው፣ እኔና እናትህ ወንድሞችህም መተን በምድር ላይ እንሰግድልህ ይሆን? አየህ፣ እኔና እናትህ ወንድሞችህም። አየህ፣ ፀሐይና ጨረቃ ተብሎ የተነገረው በአጠቃላይ የእስራኤልን መነሻውን፣ ነገዱን፣ ፋሚሊውን በአጠቃላይ የተነሳበትን እየነገርን ነው እንጂ ፀሐይ ማለት ክርስቶስ፣ ጨረቃ ማለት እንትን ምንድን ነው ቅዱሳን ብለህ ከጀመርክ እዛ ጋር በቃ ትልቅ ስህተት ትሰራለህ። ዮሴፍ ለያዕቆብ ሲጀምር የነገረው ፀሐይና ጨረቃ ሲሰግዱልኝ 12ቱም ወንድሞቼ ሲሰግዱልኝ አየው ነው ያለው። አባቱ ግን ምንድን ነው ያለው? እኔና እናትህ ወንድሞችህም እንሰግድልህ ዘንድ ብሎ ነው የጠየቀው። አየህ፣ ገብቶታል ያዕቆብ። አየህ፣ የጨረቃና ፀሐይ የሚለው ሀሳቡ ገብቶታል። እናትህና እኔ ነው ያለው ጨረቃና ፀሐይ የሚለው። ኦኬ። ስለዚህ እዛ ጋር አሁን ራእይ 12 ላይ ደግሞ ሄደ ስትመለከት ሴቲቱ ጨረቃን ተጎናጽፋ በአሚን ፀሐይን ተጎናጽፋ በጨረቃ ላይ ጨረቃን ተጫምታ ከዛ ደግሞ በራሷ ላይ 12 የሚያሉ ከዋክብቶች ሲል ምን እያለ ነው ሲባል በአጠቃላይ እስራኤልን እየነገረ ነው። በአጠቃላይ እስራኤልን እየነገረ ነው። የእስራኤል የ12ቱ የ12 ትራይብ ኦፍ ጁዳ የሚባሉት የ12ቱም የእስራኤል ነገዶች መነሻቸው ሴት ተብላ የተነገረችው በአጠቃላይ ሙሉ የ12ቱ ነገዶች ፋሚሊውን እንዳለ መነሻውንም ጨምሮ እየነገረን ነው እንጂ ሌላ ማርያም የሚል እንትን አንጨምርበትም። አየህ፣ ማርያም የእስራኤል ነገድ መነሻ አይደለችም አይደል? ለምሳሌ 12ቱ ነገዶች ነበሩ አይደል? ማርያም ራሱ ከአንዱ ነገድ እኮ ናት። አሁን በምጥ ተይዛ የሚሉ ታዲያ እንዴት ታሳርቀዋለህ? በጣም ጥሩ እንመጣበታለን። በምጥ ለምን እንደተያዘች ምን ማለት ነው? አሁን ሴቲቱ በምጥ ተይዛ ሲል ምን እያለ ነው የሚለውን በደንብ አብረን እናወራዋለን። ችግር የለውም። ነገር ግን ተረዳኸኝ? እስከዚህ ፖይንት እስካለንበት ድረስ እሱን ተረድቻለሁ። ጥሩ ነው። አሁን ወደ ምጥ ውስጥ እንምጣና እሱን እንዴት ታሳርቅልኛለህ? አሁን የምጣር ይሆናል ይላል ማቴዎስ ወንጌል ላይ 24 ላይ ታየው እንደሆነ በመጨረሻው ዘመን የምጣር ይሆናልኝ ይላል እና ምጥ የታዘችው ማናት ብለህ ታያለህ። አሁን ምጥ ሴቲቱ ይላል። በምጥ ይቺ ሴት ማናት? መጽሐፍ ቅዱስ እንዴት ታመጣታለህ?
በጣም ጥሩ ጥያቄ ነው። እሺ አሁን በደንብ አድምጠኝ። ከቀደምት ጀምሮ በብሉይ ኪዳንም ጀምሮ ዘንዶ ይዋጋ የነበረው ይህንን ፋሚሊ ነው። የ12ቱ የእስራኤልን ነገድ እስራኤል የምትባል ሀገር እንደ ሀገር ደግሞ እንደ ሀገር በሴት አንቀጽ ትጠራለች። ለምሳሌ አሁን እኔ እናንተ ኢትዮጵያ ውስጥ ብዙ ብሔር ብሔረሰቦች አሉ አይደል? አዎ። ኦኬ። ኢትዮጵያ ውስጥ ብዙ ብሔር ብሔረሰቦች አሉ፣ ግን ኢትዮጵያ እናቴ እንላለን። ሀገሬ ኢትዮጵያ ትላለን። ኢትዮጵያን ስንጠራት ብዙ ጊዜ በወንድ አንቀጽ ጠርተናት አናውቅም። እናቴ ነው ምንላት። ኢትዮጵያ እናቴ፣ ኢትዮጵያ እንትን በሴት አንቀጽ ኢትዮጵያን ሪፈር እናደርጋለን እኮ። እሱ ምንጠራት አሁን የድንግል ማርያም የአስራት ሀገር ናት በሚለው ነው። እኔ አሁን ምጠራት ኢትዮጵያ እናቴ ሀገር ስብዬ ስጠራ አሁን የአስራት ሀገር ምናምን የሚለውን አሁን ከማይንድ እሱን አወጣው መጀመሪያ። እሱን ይሄ የአስራት ሀገር ምናምን የሚለውን ቶ ለጊዜው የአስራት ሀገር ምንም ስለሆነ ሳይሆን በሴት አንቀጽ የምንጠራት ብዙ ጊዜ ሀገር በሴት አንቀጽ ስለምትጠራ ነው እንጂ ሌላ ጉዳይ አይደለም። ለምሳሌ አሁን እዚህ ጋር የሚጠሩ አሉ፣ ሊኖሩ ይችላሉ። ብዙ ጊዜ ነው ያልኩ። አሁን እኔ ይሄንን እንደ ኤግዛምፕል እንደ ምሳሌ አነሳውል እንጂ መጽሐፍ ቅዱሱ በሴት አንቀጽ ብዙ ጊዜ እስራኤልን እንደሚጠራት እንመለከታለን። ኦኬ። ለምሳሌ አሁን ኦኬ፣ መጀመሪያ ወደ ጠየቀኝ ጥያቄ ልመለስልህ። ለምሳሌ አሁን ምንድን ነው ያልከኝ? ምጥ ይዟት ተጨነቀች ይላል አልከኝ አይደለ? እሱን ፍታል። እሱን እንዳብራራለን የፈለግከው መጀመሪያ። እሺ፣ ምጥ ይዟት ተጨነቀች የሚለው እስራኤል ይህ የሚመጣው መሲህ ወይንም የሚወለደው መሲህ ከእስራኤል ነገድ ከይሁዳ የሚመጣ ከእስራኤል ሕዝብ እንደ ሀገር ደግሞ ከእስራኤል ሀገር የሚመጣ ስለሆነ በእስራኤል ላይ በጣም ለረጅም ዓመታት ትልቅ የሆነ ተጽዕኖ አለ። ይህንን ተጽዕኖ ገና ዘጸአት ላይ ታየዋለህ። ገና ዘጸአት ላይ ኦኬ። ለምሳሌ ፈርዖ ምንድን ነው ያደረገው? የተወለዱ ዕብራውያንን ሁሉ ዘጸአት 1:15 ሄደህ ስትመለከት የተወለዱ ዕብራውያን ወንዶችን ሁሉ ምን አስደረገ? ያስጨንቃቸው ነበረ። አይ በትክክል የቱ ጋር ጭንቀቱ የቱ ጋር እንዳለ ላስረዳ ስለፈለኩ። ኦኬ። አሁን ዘጸአትን ከፍተህ ካየህ ዘጸአት 1 ላይ የተወለዱ ዕብራውያን ወንዶችን ሁሉ ምን ያስደርግ ነበር? ያስገድል ነበር። ሙሴም የተገኘው እናቱ ሸሽገው ያው በወንዝ ላይ ስትተው ከዛ ተገኘ። ገብቶሃል? አየህ አይደለ? በቃ ይሄ የሴቲቱ ዘር የተባለው ሊያጠፋ የሚፈልግ ከጥንት የነበረ በቀድሞውም ስም ሰይጣን ወይንም ዲያብሎስ በመባል የሚታወቀው አለ። ከዚች ምድር የዓለም አዳኝ እንደሚመጣ ያውቃል። ገና ዘፍጥረት 3 ላይ ባንተና አየህ፣ ዘፍጥረት 3 ላይ ገና የመጀመሪያው እባብ ዘፍጥረት 3 ላይ እግዚአብሔር ምንድን ነው ያለው? ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎታል አይደል? ያውቃል። ከሴቲቱ የሚመጣው ዘር ማን እንደሆነ ያውቃል። ኦኬ። እሱ ዘር እንዳይገለጥ ዘመኑን ሙሉ እስራኤልን ሲዋጋ የነበረ የቀደመው እባብ ዲያብሎስ ወይንም ሰይጣን በቃ እስካሁን ድረስ ደግሞ እስራኤልንም እየተዋጋታል። አሁን ይሄንን ዘሯን ለማጥፋት የሴቲቱን ዘር ለማጥፋት ይህቺ የእስራኤልን ዘር ለማጥፋት ከየት ነው የጀመረው? ገና ዘፍጥረትን ጨርሰ ገና ዘጸአት 1 ብለህ ስትጀምር የዕብራውያን የተባሉ ወይንም የአይሁድ ወንዶች በአጠቃላይ እንዲገደሉ ከፈርዖ ትእዛዝ ሲወጣ ታያለህ። ለምሳሌ
ላውጣው ቦታው ዘጸአት ምዕራፍ 1 እሺ ቢኒ ዳጌ መጣ ወይ? አይ የሚገርም ነገር መሰለህ ራእይ 12ን እርግፍ አድርገው ትተውታል። አውቃለሁ ለማርያም ነው ማለት ትተዋል። መቼ መሰለህ? ቁጥር 2 ላይ እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ማርያም በኦርቶዶክስ አስተምህሮ በምጥ እንዳልወለደች ነው የሚናገሩት። ማርያም አይደለችም ይሄ ነች ካሉ ያኛውን ሊያፈርስባቸው ነው። በምጥ አልወለደችም ያሉትን ማለት ነው። ይሄ ነው እንግዲህ አለቀ። ስለዚህ እችን እርግፍ አድርገው ትተዋታል። ያው እኛ ግን ሐሰት ትምህርቱን ማፍረስ ስላለብን እንቀጥላለን። ቀጥል ቢኒ አለቀ። ወይ ደግሞ በምጥ ወልዳለች ይበሉን መልሰው። ቴንኪው ቀጥል። አንዳንዴ በምጥ አንዳንዴ ያለ ምጥ መሆን አይችልም። እንደዛ ያዝላቸው አይችልም። ሁለቱም ተቀብያለሁ ብያለሁ እኮ ዳጊ። ተደራድረን ይቻላል። ያው ሁለቱንም ተቀብያለሁ እኮ አለ ዳጊ። አሁን ከተፈጥሮ ስንማር ሴት ልጅ ተጨንቃ እንደምትወልድ አየዋለሁ። በጸጋ ማርያምን ዘጋችሁታ። ቸኩላችሁ የማርያምን ዘጋችሁት። ያልተጻፈ ነገር ስታነበንቡ ተበላሸባችሁ። ልዩነት ስለሁለትን ኮንሲደር ሳታረጉ ነበር ያን ተረት የሰራችሁት እና ይሄኛውን አበላሸባችሁ። በኋላ ነው እችላለሁ ከይቅርታ ጋር ቢኒ ጨርሳ እንደ ከቢኒ ጋር እና ከአቤል ጋር ጀምረዋል። ይጨርሱና እንቀጥላለን። ተባረኩላችሁ። ማን ያወራሁን? ማን ነው? ኃይልን በሚሰጠን አይ ቲንክ ቆይታ ላይ ከገባች እንስጣታው። ኃይልን አይ ቲንክ ኮርቶ ኃይልን በሚሰጠኝ እሺ፣ ቀጥሉ። እሺ፣ እዚሁ ላይ ነው አይደል? ጠይቂው እህታችን። አዎ፣ እሺ፣ ጠይቂ። ኦኬ፣ አሁን እዚህ ጋር ማለት ነው። አሁን ራስ ቢኒያም ነው የተናገረው በአንተና በሴቲቱ ጥላቻን በሚለው ማለት ነው። ማናት አመጣ የወለደች ከተማ ናት ነው እያላችሁ ያላችሁት? ከተማ የክርስቶስና ድንግል ማርያም ናት ወይስ እዚህ ጋር የሚስቃለ የሚከራከራለ? ድንግል ማርያም ክርስቶስን በመውለዷ ማለት ነው። እና ለድንግል ማርያም አይደለም ይሄ ቃል የተጻፈው። መጽሐፍ ቅዱስ በብዙ ነገር ነው አይደል የሚተረጎመው። ይቅርታ ግን ልከራከር ፈልጌ አይደለም፣ እኔ አቅሙ የለኝም የመከራከር። ጥያቄ ከሆነ ጥያቄሽን ጠይቂ፣ ችግር የለውም። አሁን የኔ ጥያቄ ምንድን ነው? ወይንም መሞገት ከሆነ ግን ያልሽው ትጠየቂያለሽ። ኖ አልኩህ እኮ እኔ ልሞግት አይደለም ነው እያልኩህ ያለሁት። ግን እዚህ ጋር የኛን መልሽ እንጂ እኔ እናት በምጥ ነው የወለደችው ማርያም ጥያቄ ነው ይሄ ጥያቄ። እያወራን ነው አቋርጠሽ ነው የገባሽው እኔ እናት። ስለዚህ እስኪ በዛው መልሽ አስፈቅጄ ነው የገባሁት። ችግር የለውም። ማርያም በምጥ ነው የወለደችው አጭር መልስ፣ ከዛ ወደ ጉዳይሽ ሲጂ። መጽሐፍ በምጥ ያለ ህመም በምጥ ነው ወይ ማርያም የወለደችው? ስለ ምጥ ይናገራል መጽሐፍ ቅዱስ ላይ። አመጣ ነው የወለደችው ይላል። አመጣ ነው ይላል። አሁን እኔ ልከራከር ሳይሆን ልገነዘብ። እናንተ ትላላችሁ። እናንተ የምትሉትን እስኪ እንስማ። በመጀመሪያ ንገሪኝ። በማርያም በምጥ ነው የወለደችው ያለ ምጥ ነው የወለደችው የምትሉት እናንተ? ያለ ህመም እኮ። ምጥ እኮ ማለት ህመም ነው እኮ። ምጥ ምን መስሎሽ ነው? በምጥ ነው የወለደችው አለ ምጥ ነው የወለደችው? ሆነም ቀረ እዚህ ጋር ግን አሁን እኔ የተጻፈው ለጥያቄው መልስ ከሆነ መመለስ አልፈለግሽም፣ ችግር የለም። እኔ ጥያቄ መልስ ከሆነ ዘንዶ የተቆጣባት ጥያቄማ እየመለሽልኝ አይደለም። ጥያቄ እየመለሽልኝ አይደለም። እኔ እዚህ ጋር የተጻፈውን ነው ልመልስልህ የምፈልገው። እሺ፣ ይሄኛው መመለስ አልፈለግሽም። ኢትስ ኦኬ። እኔ እናት ራእይ 12 ላይ ያለው ማለት ነው። ቀጥሉ። እሺ፣ ማንም አይመልሰውም እንኳን አንቺ። እሺ፣ ቀጥሉ ቢኒ። ዳግሻ እንደዛ ብላችሁ ከመዝጋት መመለስ አለበት አይደል? ዳጊ መልስ መመለስ አለበት። አልመለሳሉ ኤርሚዬ፣ ምን ላድርግ? አሁን እኮ ሙሉን ምዕራፍ ያበላሽባቸዋል። ገባ? ይሄን ሁሉ ተረት ሊያበላሽባቸው ነው። ስለዚህ ያልፉታል። ገባ? ምን ቢሉ ነው ያበላሽባቸው? ምን ቢሉ መሰለ የሚያበላሽባቸው? በምጥ አልወለደችም ካሉ እዚህ ጋር ደግሞ የሚያወራው ምጥ ተይዛ ልትወልድ ተጨንቃ ጮኸች ይላሉ። ማርያም ምጥም አልያዛትም ጮኸችም ተጨነቀችም ብለው አያምኑም ኦርቶዶክሶች። አይ እናምናለን ካሉ ትክክል ነው። ይሄ ራእይ 12 ማች ያደርግላቸው ነበር። አሁን እኮ ራእይ 12 ሙሉ ያፈረሰባቸው በጭንቅም አልተያዘችም በምጥም አልወለደችም ብለዋል። ቅዱስ ቃሉ ምንድን ነው የሚለው? በዚህ ጉዳይ ላይ እንዳገኘ እኔ ላምብ ምን ቅዱስ ቃሉ ምንድን ነው ብሎ የሚለው? የወለደችበት ወደ ቤተልሔም እንሂዳ አንሂድ። እሺ፣ ጉዞ ወደ ቤተልሔም ኦርቶዶክስ የምትለውን ሳይሆን ቤንት የሚለውን ሳይሆን መጽሐፉ ምን ይላል?
ኦኬ ግን የተረት ክፋቱን አየሁ አይደል? ችግሩ የሆነ ቦታ ጋር ደግሞ ሄዶ ይጋጭብሃል። ይዘው መተህ ስንት ዓመት ይዘው መተህ ከዛ አንድ ጥያቄ ጠይቅ። በምሳሌ ቆይ አንድ ጊዜ ወዳጅ አንድ የሆነች ነገር ያሳየንና ከቢኒ ጋር ነው የምትቀጥሉት። መቋረጥም አልነበረበትም። እህታችንም ሀሳቧን አልጨረሰችም። ዮሴፍ ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረችው ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ ይላል። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልተገኘ በግርግም አስተኛችው ይላል። በዚያ ሳሉ የመውለጃዋ ወራት ደረሰ። በዛ ሳለች ነው የወለደችው። ሴት ስትወልድ እንዴት ብላ ነው የምትወልደው? በምጥ ነው ወይስ ያለ ምጥ ነው? እንግዲህ ቅድም አቤልም እየተናገረ ነበር፣ በተፈጥሮ ሕግ ማለት ነው። ያለ ምጥ ነው በምጥ ነው የወለደችው እህታችን? በኦርቶዶክስም እንደሚባለው ኃይልም በሚሰጠኝ ኦርቶዶክስ አንድ ብቻ አይደለም የምታስተምረው። አንድ ነገርን አንድ ምሳሌ የተጻፈን ነገር በአንድ አቅጣጫ አታስተምርም። ኦርቶዶክስ ብዙ መልስ አላት። ሰዎች መረዳት በሚችሉት አቅም ታስረዳለች። ገባ? እዚህ ጋር የጠየቀው ጥያቄ ዘንዶ የተቆጣው ሴት ማ ላይ ነው ላልከው፣ ሴቷ ድንግል ማርያም ናት። ሀገርም በስም ይሰየማል። ግን እዚህ ጋር ዘንዶ የተቆጣው ድንግል ማርያም ላይ አሁንም እየተቆጡ የጮሁ ያሉት እውነትን በሐሰት ለመክደን የሚፈልጉት እንደናንተ አይነቶቹ ከሃዲያኖች ናቸው። ኦኬ፣ ጥሩ ነው። በጣም ጥሩ መረዳት፣ ጥሩ እውቀት ነው ያለሽ። ግን የእኛን ክደትም በኋላ ታሳይናለሽ። አሁን ግን በምጥ ነው የወለደችው ወይስ ያለ ምጥ ነው የወለደችው? ምን ይሄን ነገር ዳጊም ሲጠይቅሽ ዘለልሽው፣ እኔም ስጠይቅሽ ዘለልሽው። ወደ ዘለፋ ወደ ስድብ ገባሽ። አሁን ማጠፊያው ይቸግራል ማለት ነው። በምጥ ነው የወለደችው ወይስ ያለ ምጥ ነው የወለደችው? በኦርቶዶክስ አንተ እዚህ ጋር በርስክ መሰረት ለምን አትጓዝም? አንተ ራሱ ርስክን ወደ ሌላ ለምን ትቀይረዋለህ? የጻፍከው ዘንዶ ነው። ዘንዶ ማን ነው? እሺ አንተ ጥያቄ ዘንዶ፣ እኔ የተጻፈውን ርዕስ ነው ሌላ አስገባው። ዘንዶ ማን እንደሆነ ንገረኝ። ዘንዶ ማን? እናንተ ናችሁ አልሽን መለሽ። እኛ ሳንጠይቅሽ ዘንዶቹ እናንተ ናችሁ አልሽን። በኋላ ላይ እንደርስበታለን። አሁን እኮ እናንተ እያልክ ነው ያለህ። ኦርቶዶክሶች እያልከኝ ስላለህ ነው እናንተ ያልኩ። ካንተን ያልኩ እናንተ እያልከኝ ስላለህ እናንተ ምን ትላላችሁ ማለት በአወላለዷ ላይ ምን ትላላችሁ ነው። ወንድሜ ዳጌ ጠይቀሽ ነው መልሼ ጠይቁሽ። ምን ትላላችሁ በአወላለዷ? ወንድሜ መመራመር አያድንም፣ ማመን ነው የሚያድነው። መመራመር አያድንም። ፈላስፋዎች ይኸውልህ አሻንጉሊት እየሰሩ ነፍስን የሚሰጥ ክርስቶስ ብቻ ነው፣ የድንግል ማርያም ልጅ። ገባ? ይቅርታ እኔ ክርክር አቅሙ የለኝም። ክርክር ለመከራከር አይደለም። ግን ግን እያወራሽ ነው። እምነት፣ ፍቅር፣ ተስፋ እነዚህ ሶስቱ ጸንተው ይኖራሉ። ከሁሉም ፍቅር ይበልጣል። ፍቅር እግዚአብሔር ነው። የፍቅር እናት ደግሞ ድንግል ማርያም ናት። አመሰግናለሁ። ሰላም ዋሉ። This is Orthodox ወገኖች። Yes, I am Orthodox. Yes, I am Orthodox. ገለባ ናቸው። Clear Orthodox ባዶ ማለት ነው። ባዶ ዕቃ ብሎ የሚንኳኳ ማለት ነው። ሲኖ ኤርሚ ሲኖ አንድ ቢያጆ ገልብጦ ኦሞ ማውራት ቋራሽ መንኳኳት ብቻ ቋቋቋቋቋቋቋቋቋቋቋቋ አለች። ጨረሰች። በቃ ወጣች። እናንተ ናችሁ ዘንዶ፣ እናንተ ናችሁ ቋቋቋቋቋቋቋቋ አለችና በቃ this is Orthodox። እውነቴን ነው የምላችሁ 1700 ዓመት ነበረች የተባለች አለች የተባለች ቤተክርስቲያን እንዲህ አይነት ትውልድ ነው ያፈራችሁ። እንዲህ አይነት ትውልድ ማለት ነው 2 ደቂቃ ጸንተው መናገር እንኳን አይችሉም። ምክንያቱስ ባዶ ናቸው። ባዶ ማለት ቀፎ ባዶ፣ የእግዚአብሔር ቃል እውቀት የላቸውም። ምክንያቱም እነሱ ዘመናቸውን ሲሳደቡ ነው የኖሩት። ጴንጤን በመሳደብ ነው የኖሩት። መጽሐፍ ቅዱስ ያነቡ አልኖሩ። አሁን ችግሩ የበላና በሆዱ የሞላ ሰውና ባዶ ሆዱን የሆነ ሰው ትግል ግጠሙ እንደማለት ነው። ጴንጤው በልቷል ለረጅም ዘመን እግዚአብሔርን ቃል። ኦርቶዶክስ ደግሞ ባዶ ናት፣ ምንም የላት። ነጠላዋን አዘቅዝቃ ሄዳ ቅዳሴ ጸበል ጠጥታ የምትመጣ ሴትዮ ምን ብላ ትመልሳለች? እዚህ ጋር ምንም። ወደ ምስራቅ ዙሩ ሲሏት ወደ ምስራቅ ትዞራለች። ቁጭ በሉ ሲሏት ቁጭ ትላለች። የተቀመጣችሁ ተነሱ ተብሎ ሲባል የተቀመጡ ይነሳሉ። በቃ ይሄው ነው።
ያው ነው ክርስትናው እንግዲህ ማለት ነው። ኤኒዌይ እሺ ቀጥሉ ቢኒ። አረ ምኑን ቀጠል ነው? እኔ እኮ በመሀል እኮ አንድ ዲጄ ገብታ በቃ ይኸው በጠበጠችው። ዳጊ ደግሞ ባትጠይቅ ይሻል ነበር። ገለጥከው ውስጧ ያለውን ታውቃለህ። ታምቆ የነበረውን ኤርሚያው ከጨረስክ ከአንተ ጋር ይቀጥል። አቤል የቀን ሰው ነው የሰማኝ ነው ግን ቀጥሉ። አቤልማ እኮ ቅድም እኮ ጨረስን። እሱም ጋር እኮ አቤል ቅድም 12ቱ ከዋክብት የያዕቆብ ልጆች ናቸው አለን። ቀጥሎ ሐዋርያቱ ናቸው አለኝ እና ጭንቅላቷ ላይ መቀመጧ ምንድን ነው ስለ 12ቱ የያዕቆብ ልጆች ከሆኑ ሊፈርዱ ነው አለኝ። ሐዋርያቱ ከሆኑ ደግሞ ሊፈረድባቸው ነው አለኝ። እንዴ የያዕቆብ ልጆች ፈራጆች፣ እነዚህ 12ቱ የያዕቆብ ልጆች አይደሉም እንዴ? ሐዋርያቱ ራሱ እኮ የያዕቆብ ልጆች ናቸው፣ እስራኤላውያን ናቸው ለማለት ነው። የእስራኤላውያን የያዕቆብ ልጆች ናቸውና 12ቱም ሐዋርያት እኮ ከዚሁ ነገድ ከዚሁ ሕዝብ የወጣ ነው እና ይታያችሁ ይህን ክፍል ጠቅሰው የወንጌላውያን አማኞችን እኛን ለመሳደብ ለማብሸቅ ብለው የሚጠቀሙበት ቃል ነው። ራሳቸውን ግን መልሶ የሚወጋቸው የመውጊያውን ብረት ብትቃወም ለአንተ ይብስብሃል ተብሎ የተባለው ቃል ነው። ይህን ቃል አንድ ኦርቶዶክሳዊ ደፍሮ እንደ በተለይ እነዚህ እንደው እውቀት አለን በደንብ የሚሉት ገብተው ይህን ቃል ሊናገሩበት አይችሉም። ቅዱስ የእግዚአብሔር ልጅ ምስክሬ ነው፣ አይችሉም። ብዙዎችን አይቻሉ በእነዚህ ዘመናት ላይ አይችሉም። ያው ዘንዶ እያሉ ይኖራሉ እንጂ አይችሉም። በፍጹም አይችሉም። ሰኔ ጎልጎታ ያነበበ ሰው እንዴት ብዬ ይመልስልኛል? እኔም ራሱ ይህንን አርዕስት ብዬ ይዤ መምጣቴ ሰኔ ጎልጎታ ነው። በሰኔ 21 ቀን በማከነ መቃብሩ በጎልጎታ ስትጸልይ እንዲህ ብላ እመቤታችን እግዝእትነ ማርያም ወላዲተ አምላክ ወላዲተ መብርሃን አቁራሪተ መዓት ሳሊተ ምሕረት አምላክ ወላዲተ አምላክ ይልላል። ተረታም ትውልድ እኮ አልኩ። የተጠየቅከው ዘንዶ ማን ነው ተብሎ ሲባል አይናገሩም። ከተናገሩም ፔንቴ ነው ይልሃል። 10 ቀንዶችስ 10 መንግስታት ናቸው ይልሃል። ከየት ነው የሚወጡት? እንጃልህ አጠይቀኝ ይልሃል። እሺ 7ቱ ራሶች ምንድን ናቸው? 7 ራሶች ማለት አንድም 7ቱ ኃጥአን ማለት ነው ይልሃል። ምንድነው 7ቱ ኃጥአን? ስርቆት፣ መጠጣት አይሉም። ስርቆት፣ ህልመ ሌሊት እና የቀረውን እመቤቴ ትግለጥልህ ይላል። እንዴ በሱባኤ ጠይቅ ነው እንጂ በሱባኤ ጠይቅ ይልሃል የቀረውን። እንዴ ወንድሞቼ እና እህቶቼ አንድ እስልምና እምነት ተከታይ ምን ሲል ናገር ሰማሁትኝ። ኦርቶዶክስ እና ካቶሊክ የሚባል ሃይማኖት ከተኙበት እንዲቀሰቅሳቸው ጴንጤ የሚባል ማህበረሰብ እግዚአብሔር ነው ያስነሳባቸው እነሱ ላይ ብሎ ሲል ሰማሁት። በእውነት በጣም አደገኛ ነገር የተናገረው ሙስሊም ነው እስላም ነው። የተኛቿን ኦርቶዶክስና ካቶሊክን ከተኙበት ለመቀስቀስ እንደ ማንቂያ ደወል እግዚአብሔር ያስነሳባቸው ጴንጤ የሚባል ማህበረሰብ ነው አለ። ለዚህ መገለጥ በእውነት አጨብጭቤ ያለው እኔ። ሙስሊም ቢናገረውም ግን የተናገረው ሀቅ ነው። ጌታ ይባርከው ብያለሁ። ለጥ ብለውልሃል። ትልላለች ቫቲካን እዛ 500 ዓመት ማርያም ታድናለች ብላ ስትኖራ ከ500 ዓመት በኋላ ወኪ ብላ ጠዋት ልጆቼ ይቀሰቅሱኛል። ሚስቴን ሁሉ ነው ያሳጋት። ባባ ወኪ ጠዋት ተነሰው አንዷ ጆሮዬን ተቆረቁራለች፣ አንዷ ጉንጬን ይመታሉ። ከባውኝ አልኩ የወለዱ ልጆች ኦርቶዶክስን ካቶሊክን ማነቀሰ ማን ወኪ እንዳለት አይደለም። ከ500 ዓመት በኋላ ተነስታ
ማርያም ከኢየሱስ ክርስቶስ እኮ አታድንም በላለችልህ። የኛዋስ ለጥ ብላላለች። ብፁዕ አቡነ ማርቆስ ተኝተን ምናምን ነገር ብለዋሉ። ለጥ በግ እየቀበሩበት ታዲያ ትውልዱ እንዴት አይተኛ? አንተ እኔ 10 ዓመት ሙሉ ኦርቶዶክስ ወኪ ወኪ እያልኩ እየቀሰቀስኩ ነው። ወኪ ወኪ ኦርቶዶክስ ኩላይቷማ ምን በወጣት ኤርሚያው አሁን እኛ ምንም ለማንቃት ከዚህ አይነት ቅስቀሳ ባለፈ መዝሙር አሁን ልዘምርላት የፈለኩት ትዊንክል ትዊንክል ሊትል ስታር ይሄን ነው በነጠላ ዜማ መልቀቅ ያለው። ግን ምንድነው ሀሳብ? እኔ በቃ ይጨርሻለሁ ለዛሬ። አይ እውነቴን ነው የምልህ። በምን ብለን ተኝቷል እኮ ህዝቡ። ይህ የሚያስተኛላሉ። ምን ልንዘምር ታዲያ? ምን እንዘምር እንዴ? ኤርምዬ አቡነ እንድሪያስን ታውቃቸዋለህ? ድሮ እኔ ተወኝ፣ ምን አውቃቸዋለሁ? እሳቸው በበጉ ነው የማውቃቸው። ከዛ ፊት አላውቃቸውም ነበር። ጎንደር ቄቆስ ቤተክርስቲያን የነበሩ እኮ ናቸው አባጓጿ የሚባሉ። በጣም የሚገርም ነገር። አዎ በጣም ጦርነት አንድ ጊዜ ተነሷ የጎንደርን ወጣት ያስጨረሱት እሳቸው አይደሉ እንዴ? በአባማ ኢየሱስ ጊዜ። ኧረ ተው በቃ ተው። ያው በጉ ላይ ብንቆይ ይሻላል። ግን ለምንድነው ዝም አይላችሁት? የበጉን ጉዳይ አቤል ካነሳው አዘና እኔ ከሱ የበለጠ የእግዚአብሔርን በግ አጥፍተው የመጡ ሰው ስለሆኑ ብዙ እሳቸው ላይ ብዙ አስምሬበታለሁ። እዛ የበለጠ ነገር የገረገነ ነገር አለ። የጎንደርን ወጣት ሁላ ስንት የተጨፈጨፈበት እሳቸው እጅ የነበረበት ነገር ነው። እዛ ወዲያ ነው አዲስ አበባ ሾልኮ መጥተው የተቀመጡት። አሁን አቡነ እንድሪያስ ተብለው ተቀምጠው ያለ ግን ሊቅ ናቸው ሰውየው፣ አውቃቸዋለሁ። መጽሐፍ ጋር ነው አይናቸው ተተክሎ ማየው የነበር ገና ሀው እየተማርኩኝ ቤተክርስቲያኗ። ስለዚህ በቃ አሁን የራእይ መጽሐፍ ምዕራፍ 12 በቃ አብራራሁ አቤልዬ ነው የተረዳሁት። ነው የዛሬ 20 ምናምን ዓመት እኮ ነው ኤርሚ። ገና አሁን ወደ መጽሐፉ እንደገና ልዞር ነኝ። አሁን ጊዜ እያገኘው ነው። ሚካኤልና ሰራዊቱ ዘንዶን ተዋጉት ይላል ቁጥር 7 ላይ። እንዴት ነው የምትረዳው እሱን? እንግዲህ የዛን ሰዓት መላእክት ለእኔ ስገዱ ያለው ዳቢሎስ ነበረ። የዛን ሰዓት የተዋጉት እነሱ ናቸው መላእክታኖች ነው የምለው። ለአዳም ሰገዱ አይደል እንዴ? ከነ ሰራዊቱ ጋር ጦርነት የገጠሙበትኝ በሰማይ ሰልፍ ሆነ የሚለው ሚካኤል እሱ መጀመሪያ ነዋ። ወደ ሲወድቅ ለእኔ ስገዱ ባለው ጊዜ ባለነው እንጽና ብለው መላእክቶች የተናገሩት በኋላ ከዛ በኋላ እሱ የቱ ጋር ነው ለእኔ ስገዱ ያለው? የቱ ጋር ነው ባለነው እንጽና ብለውኛል? እሱ በሌላ መጽሐፍት ነው አባቶች ነው ሲያስተምሩ የሰማሁት። ከየት ነው የቀዱት አባቶች? አይዶን ብዙ መጽሐፍት እኮ ነው ያለን ኦርቶዶክስ። ማይክ አትክፈት እሺ። እኔ ነኝ ሚዩት ማድረግ። ማይክ አትክፈት እና ያኔ ነው ሚካኤልና ሰራዊቱ ዘንዶን የተዋጉት። አዎ ዘንዶን የተዋጉትኝ ሲሶን እያሰበ ወደ ምድር ወደቀ የተባለው ከተጣለ ወደዚህ ነው። እንግዲህ እንደዛ ነው የምረዳው። ኤርሚ ግን የኔን ጥያቄ አረሳሳብኝ እኮ። ምን ነበር አቤል ማርያም በምጥ ነው የወለደችው ብዬ ጠይቄው ሰው ጸጥ አለ እኮ በዛው። አሁን ልመልስልህ ብዬ እኮ አሁን እሱን እንግዲህ ከመጽሐፍ እንደ መጽሐፍ ሳየው ሐዋርያው ጳውሎስ ምን ያለ ተፈጥሮ ተማሩ ይላል። ተፈጥሮ አያስተምራችሁም ወይ ይላል። አሁን ከተፈጥሮ ስማር ሁለት ነገር ነው መማረው። አንድ ያለምጥ ወለድኩ የሚሉ ሴቶች ሰምቼ አውቃለሁ። ያለምጥ ምጤንም አላስታውሰውም የሚሉም አሉ። አሁን ለምሳሌ ምሳሌ ልስጥ ዳግዬና እዳሪ ስትወጣ ምሳሌ ቅርብንና አንድ ጊዜ አሳማኝ ምሳሌ ነው። በቃ አጭር መልስ መልስልኝ። ማርያም በምጥ ነው የወለደችው አይደለም የወለደችው? በቃ ሁለቱን እቀበለዋለሁ። ሁለቱንም? አዎ። ለምን ብትለኝ የሰው ልጅ ያለምጥ ምን የወለደችው? አዎ። ስንቴ ነው የወለደችው? ሳያምጡ ምጣቸው ምጥ ማለት እኮ ህመም ብቻ እኮ አይሆንም እኮ
አንዴ የጠየቁን ብቻ መልስልኝ አቤል። ማርያም በምጥ ነው የወለደችው? ስሙት ብቻ ከታች አይመልስልኝም። ማርያም በምጥ ነው የወለደችው? ያለ ምጥ ነው የወለደችው? በምጥም ብትለይ ይቀበላለሁ፣ ያለ ምጥም ብትለይ አይደለም። እኔ መልስን ያልሰጠም እኔ ጥያቄ ብቻ ነው የምሰጠው። ሁለቱም ለኔ መልስ ነው። ማርያም በምጥ ነው የወለደችው? ያለ ምጥ ነው የወለደችው? ሁለቱም ለኔ መልስ ነው አልኩህ እኮ። ይሄ መልስ አይሆንም። ሁለቱም ላንተ መልስ ሊሆን ይችላል፣ ለኔ ግን አይሆንም። ሁለት መልስ የለም። ኦኬ ለኔ መልስልኝ። ለአንተ ሁለቱም ነው፣ ለኔ መልስልኝ። ማርያም በምጥ ነው የወለደችው? ያለ ምጥ ነው የወለደችው? ሁለቱን እቀበለዋለሁ አልኩህ። ይሄ ለኔ መልስ ነው። ተቀበለው። ለምን ሶስተኛም ጨምራ አትቀበል? እኔ ምን አገባኝ እኮ ወንድሜ። የጠየኩህን መልስልኝ። በምጥ ነው የወለደችው? ያለ ምጥ ነው የወለደችው? ማርያም እንደዚህ ትጨነቃላችሁ? ሙሉ ምዕራፉን አፍርቶባችኋል። ተረታችሁ ተረት ባይተሰሩ ነው። ያለ ምጥ እቀበለዋለሁ። ተቀበል እኮ የፈለግከውን እኮ አልኩህ። የፈለግከውን ስትቀበል መኖር ትችላለህ። መልሱን ንገረኝ። መልሱ ሁለቱም ለኔ መልስ ነው። ስለዚህ በሁለቱም ነው የወለደችው ማለት ነው። በምጥም ያለ ምጥም ነው የወለደችው። ሁለቱም መልስ ነው ለኔ እኮ። ስለዚህ ማርያም አንዴ ነው የወለደችው በእናንተ ማለት ነው። ስለዚህ አንዴ በምጥ አንዴ ያለ ምጥ ነው የወለደችው ኢየሱስን ማለት ነው። አዎ። እስቲ አሁን አንተ ሽንት ቤት ስትወጣ ወንድሜ እባክህን በሚቀፍ ነገር ተናገር። መጠይቀን መጀመሪያ መልሰው። ቀላል ጥያቄ እኮ ነው ደግዬ። ማርያም አንዴ ነው የወለደችው? አንዴ ያለ ምጥ አንዴ በምጥ ወይ ደግሞ ግማሹን በምጥ ግማሹን ያለ ምጥ ነው የወለደችው? እኔ ሁለቱን እቀበለዋለሁ እኮ። ሁለቱን ስለተቀበልከው ንገረኝ፣ አብራራልኝ። የተቀበልከው ሳታምጥም አመጣም የሚለውም እቀበለዋለሁ ከተፈጥሮ ጋር እኮ። አንድ ልጅ ነው የወለደችው ኢየሱስ ስትወልደው ነው የወለደችው። ሳታምጥም አመጣም ነው የወለደችው። ሁለቱን እቀበለዋለሁ። እንግዲህ እኔ በዚህ ያዘ እኮ። ተቀበለዋለህ አትቀበለውም ያሌለ አትደጋግመው ወንድሜ። ስለዚህ አንዱን ኢየሱስ ስትወልደው አንዴ አመጣ አንዴ ሳታምጥ ነው የወለደችው። እንዴት እንደተረዳኝ አላወኩም። ሁለቱንም እኮ ተቀበልክ። አሁን እኮ አንተ ደግሞ ለየት ያለ ነው ተሰምቶ እኮ። ሶስተኛ ጥያቄ ነው እየጠየቀኝ ያለ እኮ ከተረዳ። ሁለቱን እቀበለዋለሁ አልኩህ። ትቀበለዋለህ። ሁለቱን ስለምትቀበለው ያብራራኑ ነው። ሳታምጥ ወለደች የሚለው በጸጋ እቀበለዋለሁ። አመጣ ወለደች የሚለው ደግሞ በተፈጥሮ እቀበለዋለሁ። ስለዚህ በተፈጥሮ አመጣ ነው የወለደችው። በተፈጥሮ ሳይንሱ የሚለው የሰው ልጅ አምጦ ነው የሚወልደው። ስለዚህ ማርያም በተፈጥሮ አመጣ ነው የወለደችው። ከተፈጥሮ መማራለሁ። ያ አይመልሰውም። ተመልከቱ ግን ዝም ብሎ ይዞራል። ማርያም በተፈጥሮ በምጥ ነው የወለደችው። ይኸውልህ በጸጋ ሳታምጥ ማርያም በተፈጥሮዋ በምጥ ነው የወለደችው። ተፈጥሮ ይዛልኝ እኮ ተፈጥሮ የሚያስተምረኝ እሱ ነው። ሰው ልጅ አምጦ እንደሚወልድ ተፈጥሮ አስተማረ። ጥሩ ተማርክ አንተ። ከዛ ከተፈጥሮ ያገኘውን እውቀት ንገረን። ማርያም በምጥ ነው የወለደችው። ከተፈጥሮ ያገኘሁትን እውቀት ሴት ልጅ አመጣ ትወልዳለች። ከመንፈሳዊ መነጽር ደግሞ እንደዚህ ከምትጨንቁ መጀመሪያውኑ ተረቱን አለማለት ነበር። አይ ተረቱን ባትሉ ኖሮ ራእይ 12 ላይ የፈለጋችሁትን ጨዋታ መጫወት ትችሉ ነበር። እንዳትጫወቱ አድርጋችሁ ራሳችሁን ቆለፋችሁ። በምጥ አልወለደችም ብላችሁ አሁን እዚህ ጋር ስትመጡ ጭንቅ ሆነባችሁ። ቢጨንቃችሁ በምጥም ያለ ምጥም ነው የወለደችው የሚሉ ልጅ ተፈጠረ ቤታችሁ ውስጥ። በመንፈሳዊ መነጽር ስታየው በጸጋ ነው የወለደችው። መጽሐፍ ቅዱስ አንተ ማትለው የለም እኮ። አንተ እህቴን እኮ አህያ ያልክ ነው። እህቴ አህያ ነች ነው ምናምን እኮ ያልክ ሰው ነው እኮ አንተ እኮ ለየት ያልክ አንተ እኮ ኦርቶዶክስም አይደለም። አንተ ማታወራው የለም። በመረጃ ወላለች ነው እንጂ ያለው ዲያብሎስ ወልዳለች ነው ያለው። አህያም ነገር ብሏል። ስለ አህያም ያወራው ነገር አህያ ሰግዳለሁ። አሁን ማርያም በምጥም ያለ ምጥም ወለደች ብትለኝ አሁን ባንተ እገረማለሁ ወንድም። አንተ እኮ መጸለይ ነው ያለብኝ እኮ። አንዱ ስለ አንዱ ይጸልያል። መልካም ጸሎት ጥሩ ነው እኮ ጸልይልሃለሁ። በቃ እወድሃለሁ። ለማንኛውም አንድ የሚታርገው አንድ ደቂቃ አለ አቤልዬ። አንተ ያንተ ለየት ያለ እንትን ነው፣ በጣም ስፔሻል አቴንሽን የሚፈልግ ነው። ለማንኛውም በኤርሚ የቀጥሉበት። መጀመሪያውን ያን ተረት ባይሰሩ ኖሮ ይሄ ጣጣ ይመጣል ብለው ምኑን ተበላሸ እኮ ኤርሚ። ሙሉ ምዕራፍ ተበላሸባቸው። ታምረ ማርያም ላይ ያለ ምጥ በወለድኩ ብላ እኮ ነው ያለችው ማርያም ራሱ። ግን ሙሉ ምዕራፍ አላበላሸባቸውም። ኤርሚ ሙሉ 12 እንዳለ ራእይ 12 ተበላሸ። ሻተር ነው ያደረገባቸው። በቃ ቀጥሎ ኤርሚ እንዳለ። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን ራእይ መጽሐፍ ምዕራፍ 12ን ጠቅሳ ለማርያም ነው ብላ ስትል የወንጌል አማኞች የትኛውን ቦታ ላይ የምጠይቋቸው ጥያቄ ማርያም የወለደችው በምጥ ነው ወይስ ያለ ምጥ ነው የወለደችው በሏቸው። ሌላ አትከራከሩ በቤት ውስጥ። የትኛውን ቦታ ላይ ራእይ መጽሐፍ ዘንዶ በሴቲቱ ላይ ተቆጥቶ ምናምን ብሎ ሲል ራእይ መጽሐፍ ምዕራፍ 12 ማለት ነው በለው። አዎ ማን ነው ዘንዶ ብላችሁ ጠይቁት። እናንተ ናችሁ ነው ብሎ የሚል ሴቲቱስ ማናት? ማርያም። ቀጥላችሁ የምትጠይቁት ሌላ አይደለም። ማርያም በምጥ ነው የወለደችው ወይስ ያለ ምጥ ነው የወለደችው ብላችሁ ጠይቋቸው።
አይ በምጥ ነው ብሎ ያን የራእይ መጽሐፍ ምዕራፍ 12 ከተናገረ ታምረ ማርያም ታምረ 12 ላይ ያለ ምጥ ወለድኩ ብላ ትለዋለች። ታምረ ማርያም ላይ ያለ ምጥ፣ መጽሐፍ ቅዱስ ላይ በምጥ ያለ ምጥ ያለ ምጥ በምጥ ያለ ምጥ ያለ ምጥ ምጥ እዛው ስምጥ ታደርገዋለህ ማለት ነው። በቃ በ12 ቁጥር ምስማር ዘግተኸው ወይ እዛው ሄዶ አውዝ ቢላሂ ይልልሃል ገብቶ ማለት ነው። እዛኛው ቤት በምጥ ነው የወለደችው። ያለ ምጥ ታምረ ማርያም በምጥ ነው። ራእይ መጽሐፍ ምዕራፍ 12 ያለ ምጥ ነው። ታምረ ማርያም በምጥ ነው እንዴ? በምንድን የወለደችው? በምንድን የወለደችው? ያለ ምጥ። በምንድን ነው አልከኝ? በምጥ ነው። እስኪ አንዴ ድገመው። ያለ ምጥ ነው። ያለ ምጥ በምጥ ያለ ምጥ ሐመሯ ሁሉም መልስ ነው እኮ አለ መላይ ሳይደርስ ገና የአቤል ለየት የሚያደርገው ሐመሯ ሁሉም መልስ ነው አለና አንድ ሴት አንድ ልጅን ያለ ምጥም በምጥም እንዴት ነው? ምን አይነት በየአይነት ጌታ ኢየሱስ ዳግም ጨርሳችሁ እኮ እኔን ታስተናግደኛል። የወለደችው ዳጊ ራሱ ግራ ገብቶት መልሱ አወሩት። ዮናስ ኦርቶዶክስ መሰለኝ። ዳጊ ዮናስ ኦርቶዶክስ ነው። ቀጥሉ። ቢኒዬ ቀጥል። ሰላም አሉ። ጭራሽ ራእይ መጽሐፍ እንዳይገባን አድርገህ ቁልፍልፍ አድርገው ሄድ። እስኪ ሌላ ጊዜ በደንብ አንብቤው እመጣለሁ። እሺ እንጠብቃለን። አቤልዬ አንተው ነህ እንግዲህ አንተው ነህ ያለህ ኦርቶዶክስን እየታደካት ያለው አንተው ነህ። አንተው ተስፋ እናደርጋለን። መልካም ቴንክ ዩ